ፍየል ከመድረሷ ቅጠል መበጠሷ አሉ። በሱ በሎሚ ፍቅር እንዳልተንቆራጠጠ ዛሬ ደግሞ እኔ እውነት ካለሽ ብዬ ነው እንጂ ጭራሽ አንቺን ላይሽ አልፈልግም እያለ ነበረ። ማለት ቆሞ ለማውራት ፍላጎት አልነበረው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። ውድ የሄሉ ቤተሰቦች፣ የሄሉ ወዳጆች፣ የሄሉ አድናቂዎች እንግዲህ ያው እኔ በሄሉ ቪዲዮ ስሰራ ብዙ ጊዜ መታችሁ ኮሜንት ታደርጋላችሁ። ሄሉን የምትወዷት በጣም ብዙ አላችሁና ነገር ግን ሰርች አላቅም። ሄሉ ሚዲያ ላይ ጠፍታለች። የምር በውስጥ የምታወሯት ሰዎች አላችሁ፣ በጣም ብዙ ወዳጆች እንዳሏት አውቃለሁ። ሄሉ እና ለምንድን ነው ሚዲያ ላይ የማትመጣው? ለምንድን ነው ዩቲዩብ ላይ የማትመጣው? የምር ስለቀረች እኔ በጣም ነው የደበረኝ። ምክንያቱም ሄሉ ማለት በጣም በራሷ አይዲያ የምትንቀሳቀስ ጎበዝ ጀግና ሴት ነች፣ መስራት ትችላለች። እና ለምን አትሰራም መታይ የሚለው ሁሌ ማስታወሳት አለው። በነገራችን ላይ ቪዲዮ ባልሰራም ሁሌ ነው ማስታወሳት። ሚዲያ ላይ መቅራቷ ጥሩ አይደለም እና የምር እንድትመጣ አድርጓት ትስራ። ዩቲዩብ ላይ መምጣት አለባት ብዬ አምናለሁኝ። እና እንግዲህ እኔ ሌላ ቪዲዮ ስሰራ ትመጣላችሁ አትመጡም አላውቅም፣ ግን የምር ያው ቤተሰብ ከሆነ አይቀር ደግሞ ሌላ ቪዲዮ ስሰራ ባጽፉም እንኳን ላይክ አድርጉልኝ ቪዲዮውን ማለት ነው። እና እንግዲህ ሄሉና እንዳልክ የተለያዩበት ምክንያት እስካሁን ድረስ ምንም የታወቀ ነገር የለም። ግን ይሄ የሄሉና እንዳልክ የመጨረሻ ቀን የሆነው ያ ልጅና ሄሉ ተመካክረው ፕራንክ ያደረጉ ቀን ነው አይደለ? ከዛ በኋላ በጣም እንዳልክ ተናዶ ሄደ ምናምን። በበነገታው መታ ደግሞ ፕራንክ ነው ምናምን ብለው ይቅርታ ተባብለው ነበረ። ከዛ በኋላ የተፈጠረው ነገር ምንም የምናውቀው ነገር የለም። ሄሉ ወደ አርባ ምንጭ ሄደች ማለት ነው። ያ የመጨረሻ ፕራንካቸው ነበረ እና ያ ፕራንክ የሄሉና የእንዳልክ መለያያ ምክንያት ነው። ግን ከዛ ፕራንክ ውስጥ በጣም ብዙ ነገሮች ይኖሩታል፣ እኛ ያልሰማነው እኛ ያላወቅ ነው። እና እንግዲህ በዛ ሰዓት ምንድን ነው የሆነ ጊዜ ላይ እንዳልክ ሄሉን ፕራንክ አድርጓት ነበረ። ምንድን ነበር ያደረጋት? የሆነች ያረገዘች ሴት እንዳለች እሱ የድሮ ፍቅረኛው አርግዛለች ብሎ 8 ወር ነው ምናምን እርጉዝ ነች ብሎ ፕራንክ አድርጓት ነበር። እና ከዛ ሄሉና እንዳልክ ሲለያዩ እች ልጅ በቃ አስረግዟት ነው፣ የቤት ሰራተኛውን አስረግዟል እንዳልክ። ስለዚህ ሄሉ የሄደችበት ምክንያት ከሄሉ ጋር የተለያዩበት ምክንያት ይሄ ነው እየተባለ ሲወራ ነበር። እና ግን እንግዲህ ልጅቷ አጋጣሚ ወጥታ ስናያት ደግሞ እርጉዝ እንዳልሆነች ምንም ነገር እንደሌላት አይተናል። ከዛም ከበሱ ጋር ግንኙነት ጀምራ ነበረ ማለት ነው። እና እውነት ለመናገር እችል ልጅ እኔ ወድጃታለሁ። በጣም ምስኪን ልጅ ነች፣ የቤት ልጅ። ምክሯ ራሱ እንዴት ደስ እንደሚል ማለት እሱ ሲቸኩል እንዴት እንደምታረጋጋው ሁሌማ ያለውኝና ሲጀመር የሁላችሁ ውጥጥ ያላችሁ ወንዶች ለፍቅር ያልደረሳችሁ ገና ይሄ ፍቅር ጉንፋን መስሏችሁ አንድ ሰሞን ግርሽት ካደረገባችሁ በቃ ትክክለኛ ፍቅር ይመስላችሁና ዝልፍ ርጥ ትላላችሁ። ከዛ በኋላ ከሴት ልጅ ልብ ላይ ትገባላችሁ። ስትወጡ ደግሞ ማንም ከልካይ የላችሁም። ስትገቡ ማንም ከልካይ የላችሁም። ስትወጡ ማንም ከልካይ የላችሁም። ማነው መጨረሻ ላይ የምትጎዳው? ሴቷ ልጅ። እና እች ልጅ ካለችበት ወስውሰ ፍቅር አስይዛት እንድታፈቅር አደረግ። ከዛ በኋላ ደግሞ ከአንተ ጋር እንድትመጣ አደረግ። አንተ እንደፈለከ ሆነልህ፣ ወደደችህ፣ መጣች፣ አፈቀረችህ። አሁን ተነስተ ትናንትና ከእንዳልክ ጋር ግንኙነት አለሽ በሚል ምክንያት ለማየት ሁላ ማለት የሆነ ቁመ ለማውራት ሁላ ፈቃደኛ አልነበርክም። ስትነካ ራሱ የሆነ እንደ መጸየፍ እያደረካት ነበረና ቢገባህ ማለት ነው እቺ ልጅ ላንተ ፈጣሪ ሰጠህ እጣ ፈንታ ነበረች። እንደዚህ አይነት ልጅ በዚህ ሰዓት ላይ አይገኝም። እግዚአብሔር እንደዚህ የተደላደለች እግዚአብሔርን የምትፈራ ሰዎች ፍቅር ስታፈቅሩ ከምንም በላይ ማለት ማየት ያለባችሁ ፈርሃ እግዚአብሔር ያለው መሆኑን ነው። ወንድም ሆናችሁ ሴቶች ስታፈቅሩ ማለት ነው። ምክንያቱም ፈርሃ እግዚአብሔር ካለው በእናንተ ላይ ግፍ መፈጸም ይፈራል፣ በእናንተ ላይ ክፋት ማድረግን ይፈራል። ለምን? ፈርሃ እግዚአብሔር ስላለው እግዚአብሔርን ስለሚፈራ ማለት ነው። እና እቺ ልጅ ደግሞ እንደዚህ አይነት ነገር ነች። በጣም ስነ ስርዓት ያላት የቤት ልጅ እና መለየት ከፈለክ ደግሞ በእንደዚህ አይነት ተርካሻ ምክንያት መለየት የለብህም እኮ። የማታፈቅራት ወይም ደግሞ ከእሷ ጋር የማትቀጥል ከሆነ በስነ ስርዓቱ ልቧን በማይጎዳ መልኩ ቁጭ አድርጋት ሚዲያ ላይ ሳታመጣት የሆነ በቃ እኔ እንደዚህ መስሎኝ ነበረ ግን አይሆንም አንቀጥልም ብለህ መናገር ትችላለህ። እና ምንም በማታውቀው ነገር የሰው ወሬ ለቃቅም። ሲጀመር ወንድ ልጅ ወሬ ሲለቃቅም አያምርበትም። የምር በጣም ነው የሚያስጠላ በወንድ ልጅ ወሬ መለቃቀም። ደግሞ እኮ መረጃ በኖረ መረጃ ቢኖረው ኑሮ ችግር የለውም ነበር ልጅቷን ብትወነጅላት። ምንም አይነት ነገር ገና ባልታ ነገር አለ
እኔ ሰምቻለሁ እንደዚህ አይነት ነገር ከእንዳልክ ጋር ግንኙነት አለሽ እያልካት ነበረ ማለት ነው። ከእንዳልክ ጋር ግንኙነት ካላት ከአንተ ጋር ምን ትሰራለች ከዚህ ጋር? ሲቀጥል ደግሞ አንድ ሴት ልጅ ልቧን ለአንድ ወንድ ከሰጠች ሌላ ወንድ የምታይበት ምንም ምክንያት የለም። ምንም የምሬን ነው። እንዲህ ሲያልፉም አይነካኳትም ሁላ። እኔ ከዚህ ጋር እንደዚህ ስል እንዳልክን ለመደገፍ ምናምን አይደለም። እኔ ከዚህ ጋር ስለ እንዳልክ አይዶን ኬር፣ እኔ ስለሱ ላወራ አይደለም የመጣሁት። ግን በአጠቃላይ ይነካካል። ልጅቷ የታማችሁ ከእንዳልክ ጋር ነው ማለት ነው። ልጅቷ ግን ንጹሕ እንደሆነች ነው የሚያሳየው። ማለት እየማለችለት ነበረ፣ እግዚአብሔርን እያለች እየማለችለት። የሰው ወሬ የጠላት ወሬ ነው እየተባለ ነበር እንዴ። ይሄን ወሬስ በተዘዋዋሪ ማን እንዳስወራው ልናገር እንዴ? ኧረ እኔ በዚህ ጾም እኔ ክፋት ተንኮል አልናገርም። ግን ማለት ቶሎ የመጣልኝ እንደዚህ አይነት ወሬ ያስወራው የሆነ ሰው ቢሆንስ ብዬ ገመትኩ። ታውቃላችሁ? ያን ሰው ግን ተውት በቃ። እኔ አሁን እንዳልኳችሁ በቃ ምንም ክፉ ነገር መናገር አልፈልግም። እና እውነት ሄሉ እንደዛ ልቧ ስብር ብሎ እንደዛ አልቅሳ በጣም አሳዝናን ነበረ። እንደገና ይህች ልጅ ደግሞ እንዴት ስታለቅስ አሳዘነችኝ። በእንደዚህ አይነት መልኩ ከሆነ ልቧን ነው የሚሰብረው ይሄ ልጅና ሎሚ የኔ እናት አንቺ እግዚአብሔር ያለውን ያመጣልሻል። የምር በእንደዚህ አይነት ሙድ የሚቀጥል ከሆነ የሆነ ጊዜ ላይ ልብሽን ሰብሮ ስለሚሄድ እንደው ይሄ ልጅ አያስፈልግም ብዬ ነው የማስበው። እና ደግሞ መብሰል አለብህ። በሱ አልበሰልክም። እውነት ፍቅር ገና አልገባህም። ሲያናድድ